ከተፋታሽ ሴት ጋር ፍቅር መጀመር ወይም ከዛም አልፎ ትዳር መመስረት ውርደት ነው። በተለይ ደግሞ ከበፊት ትዳሯ ልጅ ካላት ዛሬ ልነግርህ የመጣሁት አሁኑኑ ሪሌሽንሺፑን ማቋረጥ እንዳለብህ። አየህ፣ ልክ እንደዚህ አይነት ንግግር ኦንላይን ላይ ስትናገር ሰዎች ስሜታዊ መሆን ይጀምራሉ፣ ይናደዳሉ፣ የማይሆኑ ስሞችን መስጠት ይጀምራሉ። ነገር ግን እውነቱን እንነጋገር ከተባለ ለምንድን ነው ብዙ ወንዶች ሲንግል ማሞችን ወይም የተፋቱ ሴቶችን ዴት ማድረግ የማይፈልጉት ብለህ ጠይቀህ ታውቃለህ? እሺ፣ ሁሉም ወንዶች ላይሆኑ ይችላሉ፣ ግን በጣም ብዙ ወንዶች ይህንን ነገር አይፈልጉት። ይህ ደግሞ እውነታው ነው። ይህ ሲንግል ማሞችን ስላለማክበር ወዘተ አይደለም፣ ይልቁንም የወንዶችን ሳይኮሎጂ ስለመረዳት ነው። ምክንያቱም ሰዎች ወደዱም አልወደዱም ወንዶችና ሴቶች አንድ አይነት አይደለም። ታዲያ ይህንን ካልን መጀመሪያ መረዳት ያለብህ ነገር ቢኖር ልክ አንድ ወንድ ምንም ልጅ የሌላትን ያልተጋባችን ሴት ዴት ሲያደርግ ነገሮችን ከመጀመሪያው ነው የሚገነቡ። ኤክስፒሪየንሶችን፣ ትዝታዎችን ከመጀመሪያው ነው የሚገነቡ። ግን ልክ የሌላ ሰው ልጅ ሲኖር ነገሮች ይቀየራሉ። ምክንያቱም አሁን ላይ ሪሌሽንሺፑ ስለ ሁለት ሰዎች ብቻ አይደለም፣ ከዛም በላይ ነው። እናም ብዙ ወንዶች ደግሞ እመነኝ ይህንን የልጅ ኃላፊነት ለመቀበል ዝግጁ አይደሉም። መጥፎ ስለሆኑ አይደለም፣ ይልቁንም በቀላሉ በቃ ኃላፊነቱን መቋቋም ስለማይችሉ ደግሞ አይፈረድባቸው። ስለዚህ ነገር ጆርጅ ሲያወራ ምን ይላል መሰል? ከተፋታሽ ሴት ጋር አብረህ ስትሆን አብረህ የምትሆነው ከእሷ ጋር ብቻ አይደለም፣ ይልቁንም ከእሷ ጋር ከዛም ከቤት ፍቅረኛ ወይም ባሏ ከዛም ከልጆቿ ጋርም ጭምር። አስበው እስኪ በፈለገው ሰዓት በፊትህ ደውሎ ያንተን ፍቅረኛ ወይም ሚስት ማዋራት ይችላል። ምክንያቱም ስለ ልጆቹ የማወቅ መብት አለው። ስለዚህ መቼም ቢሆን መች ከእሷ ጋር ማውራቱን አያቁሙ። አንተም ደግሞ ምንም ማድረጋችን በፊትህ ይደዋወላሉ። በዚህ ሰዓት ልጆችን ይዘሽ ነይ ይላታል፣ ትሄዳለች። ታዲያ አስበው ምን ያህል እንደሚያስጠላ። ከዚህ በላይ ለአንተ ውርደት አይኖርም። ደግሞም ሰዎች ለአንተ ያላቸው ክብር እንደሚቀንስ ልታውቅ ይገባል። የእሷ የበፊት ፍቅረኛ ጭራሽ አያከብርህ፣ እንደ ሞኝ ነው የሚያይ። እሷም አታከብርህ። በአካባቢ ያሉ ሰዎች የሌላን ሰው ሸክም ተሸክመው የሚኖር ሞኝ የምትሆንባቸው። እናም ስታስበው ለምን ብለህ ራስህን እንደዚህ አይነት ሁኔታ ውስጥ ታስገባለህ? ደግሞም ይህ ብቻ አይደለም። አንተ ምንም ጥቅም ሳታገኝ ልጅን የማሳደግ ከባዱን ፓርት ብቻ ተቀብለህ ለመኖር ትገደዳለህ። አየህ፣ ይህ ነው የብዙ ወንዶች ፍርሃት። ምንም አይነት ህጋዊ የሚሆን ባዮሎጂካል ግንኙነት የሌለህ ልጅ ላይ ኢንቨስት ስታደርግ መኖር። እስኪ ትንሽ እንኳን አስበው። ለዛ ልጅ ወይም ለልጆቿ ዓመታት አፈስባቸዋለህ። በገንዘብ ብቻ ሳይሆን በስሜትም ጭምር ኢንቨስት ታደርግበታለህ። ከዛም የሆነ ጊዜ ላይ ያ ያላችሁ ሪሌሽንሺፕ በሆነ ጉዳይ ቢፈርስ ያንን ልጅ ሙሉ ለሙሉ ነው የምታጣው። ምንም አይነት ህግ ወደ አንተ ሊያመጣልህ አይችልም፣ ምክንያቱም ያ ልጅ ያንተ አይደለም። ይህ ደግሞ ለብዙ ወንዶች በጣም ከባድ ሪስክ ነው፣ ምክንያቱም ያ የገነባኸውን ስሜታዊ መጣበቅ በአንድ ማጥፋታችን። ይህ ደግሞ ይጎዳሃል። ከዛ ደግሞ ኢቭን ተቀብለሃት አብረሃት ብትኖር ልጁን መቅጣት እንደማትችል ማወቅ አለብህ። በተለይ እያደገ ሲመጣ አንተ እኮ አባት አይደለህም አያገባህም ማለት ይጀምራል። እና ምንም ማድረጋችን ምክንያቱም እውነቱን ነው። ከዛ ደግሞ ለትክክለኛ አባቱ ይናገራል። ያኔ ሌላ ችግር መፈጠሩ አይቀርም። አንተ እኮ ልጁ እንዳይበላሽ ለማስተካከል ይሆናል፣ ግን የበፊት ፍቅረኛዋ ይህን ይረዳልኛል ብለህ ካሰብ ሞኝ ነህ። ያውም ችግር ለመፍጠር ትንሽ ምክንያት ነው የሚያስፈልገው። ምክንያቱም ምንም ጥሩ ሰው ቢሆን እንኳን ከበፊት ሚስቱ ጋር እንዳለ አስብ። እናም ልጁ እየተበላሸ መምጣቱ አይቀርም። አንተንም አያከብርህ፣ አይፈልግህ። ትክክለኛ አባቱን ነው የሚፈልገው። በዚህ ጊዜ እየተጠቀሙብህ ብቻ እንደሆነ ትረዳለህ። እሷ የፈለገችህ ገንዘብ እንድታመጣ እንድታስተዳድር መሆኑን እንጂ መቼም ያንተ ልጅ መሆን እንደማይችል ትረዳለህ። ያኔ ጸጸት ብቻ ነው ተርፎ። ታዲያ ሌላው እውነት ምንድን ነው ካልከኝ ደግሞ ልንገር፣ መቼም ቢሆን ከልቧ ልታፈቅራችሁ። ይህንን አምነህ መቀበል አለብህ። ያፈቀረችው መጀመሪያ ላይ ያገባችውን ወንድ ነው። ከዛ ከሱ ከተፋታሽ በኋላ ሌላ ታፈቅራለች ማለት ዘበት ነው። እና ለምን ፈለገችን ካልክ ያጣችውን ለመተካት። ለሴት ልጅ አብሯት የሚኖር ወንድ በጣም አስፈላጊ ነው። ያኛው የተወውን የሚያስተዳድርላት አብሯት የሚሆን የሚጠብቃት የሚንከባከባትን ወንድ ትፈልጋለች። ያ ማለት ግን ያንን ወንድ ታፈቅሯለች ማለት አይደለም። ግን ምንም ማድረግ ስለማችል አብራት ሆናለች። ኢቭን የመጀመሪያዋ ልደርሰው ብትል እንኳን መቼም ልትረሳቸው። ቅድም እንዳልኩት በአንድም ሆነ በሌላ መገናኘታቸውና ማውራታቸው አይቀርም። ስለዚህ ሁሌም ቢሆን እናንተ ህይወት ውስጥ ቦታ እንዳለው ወቅ። ይህ ደግሞ እየቆየም ቢሆን ሰላምህን ይነሳል። መቼም ቢሆን የምትፈልገውን አይነት ቤተሰብ እንዳትመሰርት ያደርጋል። ስለዚህ ለምን ብለህ ትሰቃያለህ? ለምን ብለህ የሌላን ሰው ሸክም ትሸክማለህ? ይህ ራስህን መጠየቅ ያለብህ ጥያቄ ነው። ሌላው ደግሞ ልጇ ችግር እንደሚሆንብህ ማወቅ አለብህ። ይህን የምለው በተለይ መጀመሪያ አካባቢ ላይ ዴት ስታደርጉ እሷን እንደ ነፃ ሴት ማየት ስለማትችል። ለምሳሌ በዚህ ሰዓት እንገናኝ ብትላት ያኔማ አይመቸኝም፣ ልጄን ከትምህርት ቤት ማምጣት አለብኝ ትላለች። ከዛ ደግሞ ነይ ቤት ዛሬ እንደርስ ስትላት ልጄን ለማን ትችይ ባይሆን አንተ ና ትልሃለች። ከዛም እዛ ስትሄድም ምንም ነፃነት የሚባል ነገር አይኖርም። ልጁን ማታለል ወዘተ ሁሉም ነገር ፌክ ነው የሚሆነው። እናም በፈለክበት ጊዜ እሷን ለማግኘት ስትሞክር ወይ ከልጇ ጋር የሆነ ነገር እያደረገች ነው ወይ ብቻውን ጥላው መሄድ አትችልም።
ይህ ደግሞ ነፃነትን በጣም እንደሚያጠፈው ማወቅ አለብህ። ከዛ ደግሞ አብራችሁ ስትወጡ የተለያዩ ነገሮችን ለልጇ እንድትገዛለት ካንተ መጠበቁ አይቀርም። ያው ገንዘብ ቢኖርህ ወጪው ምንም ባይመስልህ እንኳን እየተጠቀመችብህ እንደሆነ ይሰማል። ያንን ስሜት ደግሞ ልታስቆሟችን ሁልጊዜም ይከተልሃል። ምክንያቱም ወጪውን እያወጣህ ያለኸው ለሌላ ወንድ ልጅ እንደሆነ ታውቃለህ። ይህ ደግሞ እረፍትን ይነሳሃል። ይበልጥ እረፍት የሚነሳ ደግሞ ልጁ እያደገ እየተረዳ ሲመጣ ነው። እናም አንተን እንደ አባትህ አክብር፣ ልክ እንደ ሌላ ሰው ነው የሚያይ። ምንም ብታደርግለት ምንም ብትሆንለት ለመቀበል ይቸግሯል። ይህ ደግሞ ያንተን ልብ ነው የሚሰራው። ከዚህ በተጨማሪ ደግሞ በዛ ግንኙነት ውስጥ መቼም መሪ እንደማትሆን ማወቅ አለብህ። ሲጀመር እንኳን መሪ ልትሆን ይቅርና የእሷን ትኩረት ለማግኘት ስትታገል ነው የምትከርመው። ምክንያቱም መቼም ቢሆን ከልጇ በላይ ለአንተ ቅድሚያ አትሰጥህ፣ መስጠትም አይጠብቅባት። እናም አንዳንዴ ልጇን ለማስደሰት ያንተን ቃል ላታከብር ትችላለች። ያንተ አስተያየት ያን ያህል ማተር ላያደርግ ይችላል። ምክንያቱም ሁሌም ቢሆን ሁለተኛ ነህ። እንደዚህ አይነት ሁኔታ ውስጥ ደግሞ መግባት ትፈልጋለህ ብዬ አላስብም። ምንጊዜም ቢሆን ቤተሰቡ የእውነት አይሆንም፣ ሁሌም ፌክ ነው። ከዛ ደግሞ ልጅ ስትወልዱ ያለውን ሁኔታ አስቡ። በአንተ ልጆችና በእሷ ልጆች መካከል ሁልጊዜም ልዩነት መኖሩ አይቀርም። በተለይ ደግሞ መልካም ሰው ከሆንክ አንዳንዴ እያዳላህ ሊመስል ይችላል። ሌላ ጊዜ ደግሞ በልጆቹ መካከል ልዩነት ሲፈጠር ስታይ ልትጨናነቅ ትችላለህ። ይህ ደግሞ የማይቀር ጉዳይ ነው። ታዲያ ማሰብ ያለብህ ነገር በህይወት ላይ ሲሪየስ የሆነ ሪሌሽንሺፕ መቼም ቢሆን ብዙ ኢንቨስትመንት እንደሚፈልግ፣ ጊዜህን ይፈልጋል፣ ኢነርጂህን፣ ስሜትህን፣ ትኩረትህን፣ ገንዘብህን፣ የህይወትህን ዓመታት ይፈልጋል። ይህ ኢንቨስትመንት በጨመረ ቁጥር ደግሞ ጉዳቱም አብሮ ይጨምራል። እናም ብዙ ወንዶች የሚፈሩት ይህንን። ብዙ ወንዶች ከዛ ሪሌሽንሺፕ ጋር በስሜት ከተጠበቁ በኋላ በራሳቸው ቤት እንደ ባዳ እንደ ውጪ ሰው እንዳይቆጠሩ ይሰጋሉ። ይህ ስጋታቸው ደግሞ ትክክል ነው። እናም አንድን ታሪክ እየፈጠሩ ሳይሆኑ የተጀመረ ታሪክ ውስጥ እየገቡ እንደሆነ ስለሚሰማቸው ይደብራቸዋል። አሁን ይህን ስል ምንም የማይመስላቸው ወንዶች የሉም እያልኩ አይደለም። ነገር ግን ስለ አብዛኛው ወንድ እያወራው፣ ምክንያቱም እሱም ሚስቱን ፈቶ ከሆነ ከእሷ ጋር የሚሆነው ያው ብዙም ላይ ይሰማው ይችላል። ታዲያ ሳይኮሎጂካሊ ጠለቅ ብለን ስናየው ደግሞ ጉዳዩ ከዚህም ያልፋል። ብዙ ወንዶች በውስጣቸው የሚፈልጉት የሚጠቅም ወንድ መሆኑን ማተር ማድረግ የአስፈላጊነት ስሜት እንዲሰማቸው ይፈልጋሉ። እየገነቡ ያሉት ነገር የምር ሚኒንግ እንዳለው ማወቅ ይፈልጋሉ። ታዲያ ግን የሁለተኝነት ስሜት ከተሰማቸው ያኔ አንዳንዶቹ ጥለውት ይሄዳሉ። መጥፎ ስለሆኑ አይደለም፣ ይልቁንም እንደ ሁለተኛ አካል መታየት ስለማይፈልጉና የቤታቸው ዋና መሆን ስለሚፈልጉ ነው። ይህ ሀሳባቸው ደግሞ ትክክል ነው። እናም አንዳንድ ወንዶች ደግሞ እንደዚህ አይነት ትልቅ ኃላፊነት ለመውሰድ ፈቃደኛ የሚሆኑት የሚገባቸውን ክብርና ስልጣን የሚያገኙ ከሆነ ብቻ ነው። እስኪ አስበው፣ ምንም ተጽዕኖ የማድረግ ኃይል ሳይኖርብህ ኃላፊነት ብቻ ስትሸከም፣ ምንም ምስጋና ሳይኖርህ እንደ ግዴታ ስትወጣው በጣም የሚያስጠላህ ነገር። ለዚህ ነው ብዙ ወንዶች ፈጥነው ከእንደዚች አይነት ሴት ጋር ፍቅር ውስጥ የማይገቡ። ከዛ ደግሞ ማወቅ ያለብህ ነገር ቢኖር ሪሌሽንሺፕ በስህበት ብቻ እንደማይተርፍ ነው። አዎ ስህበት ሁለት ሰዎችን ሊያቀራርብና አንድ ላይ ሊያመጣ ይችላል። ግን አብረው እንዲቆዩ የሚያደርጋቸው የሁለቱ መጣጣም። በተለይ ደግሞ ልጆች ሲኖሩ መጣጣም በጣም አስፈላጊ ይሆናል። ታዲያ አሁን በደንብ እንድታደምጠኝ ይፈልጋሉ። አንድ ወንድ ሊሰራው የሚችለው ትልቁ ስህተት አንዲትን ሴት ይሉኝታ ስለተሰማው ብቻ ዴት ማድረጉ ነው። በጣም ትልቅ ስህተት። ግፊት ስላለው ብቻ ወይ ሰዎች የሚሉትን በመፍራት ብቻ ዴት ሲያደርግ ያኔ ነው ነገሩ ውጥንቅጡ የሚወጣው። በኋላ ላይ የቁጭት አይነት ቂም መምጣቱ አይቀርም። በተቃራኒውም እንዲሁም ማንም ሰው ቢሆን የማይፈልገውን ሰው በግድ አብሮት መሆን የለበት። ትክክለኛ ፍቅር ምርጫ ያስፈልጓል። እናም የበሰሉ ሰዎች የሚረዱት እውነት ቢኖር ጥሩ ሰው የሆነ ሁሉ ለአንተ ትክክለኛ አጋር እንዳልሆነ ነው። ይህንን እንደግመዋለሁ። ጥሩ የሆነልህ ሰው ሁሉ ትክክለኛ አጋርህ ነው ማለት አይደለም። አንዲት ሴት መልካም ልትሆን ትችላለች፣ ታማኝ፣ ጠንካራ ሰራተኛ፣ አሪፍ እናት ልትሆን ትችላለች። ነገር ግን ስቲል ለአንተ ትክክለኛ ማች ላትሆን ትችላለች። መጣጣም እንደምታስበው ቀላል አይደለም። ከመልካምነት ያለፉ ብዙ ነገሮች ያስፈልጉታል። እናም በዋነኝነት እንድታውቅ የምፈልገው ነገር ቢኖር በተለይ ኢንተርኔት ላይ ብዙ ሀሳቦችን ልትሰማ ትችላለህ። በተለይ ሲንግል እናቶች ከእነሱ ጋር መሆንን እንደ መልካም ነገር አድርገው ሲወሩ ትመለከታለህ። ፌሚኒስቶች ሲደግፏቸው ታያለህ። ከዛ ግን ስትገባበት እንደምታስበው እንዳልነበር ትረዳለህ። እንደኔ ግን በፍጹም እንዳትገባ ብዬ እመክርሃለሁ። አሁንም ቢሆን ዴት ማድረግ ጀምረህ ከሆነ በቻለ ፍጥነት አቁመህ ሌላ ሴት ብትፈልግ ይሻላል። ደግሞ የምትፈልጋትን ሴት ለማግኘት ከፈለግ እንዴት እንደምታደርገው የሴቶች ድክመቶች የሚለው መጽሐፌ በአጭሩ አብራርቶ ስለሚነግርህ ከታች ባለው ሊንክ ቴሌግራሜ ላይ ታገኘዋለህ። ድጋሚ እስከምንገናኝ ላይክና ሰብስክራይብ በማድረግ ጨርስ። ሰላም።